ቪዲዮን ሼር ብታደርጉልኝ ምን አለ። አውቃለሁ የመዳም ቅመም ተቸገርኩኝ ብላ ሚዲያ ስትመጣ በትንሽ አይን እንደምትታይ አውቃለሁ። የሆነ ችግር ሲመጣ ግን ፊት ለፊት ወጣ የምትጋፈጠው እሷ እንደሆነች አውቃለሁ። እሷ ገንዘብ ስትሰጥ ገንዘብ ስትረዳ ብቻ ስሟ ከፍ ብሎ እንደሚጠራ አውቃለሁ። እሷ ተቸገርኩኝ ብላ ስትመጣ ግን ዞር ብሎ የሚያያት እንደሌለ አውቃለሁ። እህቴን እንዳገኘ አድርጉኝ። እህቴ እንደኛ መብላትም ሆነ መጠጣት መናገር አትችልም። እህቴ ተጎዳው እዚህ ጋር ነው የመጣችሁ ሰሪ ማለት አትችልም። እህቴን እንዳገኛት ብቻ አድርጉኝ። ቪዲዮን ሼር አድርጉ፣ እንዲወጣ አድርጉልኝ፣ ለብዙ ሰው እንዲደርስ አድርጉልኝ። እህቴን እንዳገኛት ብቻ ነው የምፈልገው። ቪዲዮን ብቻ ሼር እንድታደርጉልኝ ነው የምፈልገው። የኔስ እህት ብላችሁ ብታስቡልኝ ምን አለበት? የኔስ ልጅ ብላችሁ ብታስቡ ምን አለ? በተረፈ ያው እንግዲህ እንደምታውቁት ስደት ላይ ስንኖር ራስ በራሳችን ድምጽ ካልሆን ማንም ሰው እኛን ድምጽ ሆኖም ያግዘን የለም ማለት ነው። እና ሁላችንም ድምጽ መሆን ያለብን እንደዚህ አይነት ነገር ሲመጣ ሸር ማድረግ አለብን እላችኋለሁ። የመተባበር መልካምነት ነው። አላህ ሁላችንንም ከመጥፎ ነገር አላህ ይጠብቀን። ቤተሰብ አለን፣ እህቶች አሉን፣ ልጅ አለው እና ስለዚህ ለሰዎች ቴስታ መክፈቻ መሆን አለብን ባላ ፍቃድ ማለት ነው። እና ፈጣሪ ያገናኛቸው ረሂሙ ጌታ ባለችበት እህቷንም አላህ ይጠብቅላት። እሷንም ፈጣሪም በዋኒበሰው ምናልባት እኛ አሁን ሸር ባደረግ ነው ምናልባት ልትገኝ ትችላለች። እኔ እኮ እዚህ ቦታ አይቻታለሁ የሚል ሰው ሊመጣ ይችላል፣ አይታወቅም። እና ስለዚህ ሁላችንም እንተባበረ ትላቸዋለሁ ውዶቼ። በተለይ ስደት ላይ ስንኖር ልጅቷም ተናግረዋለች። እንደተናገረችው እኛን የሚያበረታታን ወይም ደግሞ እንደዚህ ሸር እያደረገ ያኔ የሚያግዝን ሰው የለም። እዚህ ውጭ ሀገር ለምንሰራ እህቶችም ሆነ ወንድሞች ማለት ነው። ሌላ ሀገር ምናምን ያሉት እኛን አያበረታቱንም። እኛንን እነሱን የምናበረታታቸውና ሁላችንም እንደዚህ አይነት ነገር ሲመጣ ምናምን ራስ በራሳችን ብንተጋገዝ ብንገዳደፍ ያኔ ለኔ ሀሪፍ ነው ብዬ አስባለሁ። ሁላችንም ዛሬ ያለን ስንል ነገ አላህ ነው የሚያውቀው ምን እንደሚያጋጥመን። የሆነ ነገር ትንሰራ ዋለ ራሴ ማለት አለብን እና አላህ ይጠብቀን ከመጥፎ ነገር እላችኋለሁ ውዶቼ። አሁን ላይ ታውቃላችሁ ኢትዮጵያም ቢሆን በጣም የሚያስፈራው መጣሁ ብሎ ወጥቶ መመለስ የለም። ሰው ሀገርም እንደምታዩት እንደምትሰሙት ብዙ ነገር ነው ያለው ማለት ነው። አያስተማምንም። አሁን አለው ስትሉ በቃ እሷ እኮ ሄደች እንደዚህ ሆነች ነው የምትባሉት። እና ጊዜው አሁን ላይ የሚያኖር ሳይሆን ያኔ ከላይ ብላችሁ የምትተማመኑበት ጊዜ አይደለም አሁን ላይ። እና ለራሳችሁ እንትን ማለት አለባችሁ እና አላችኋለሁ ውዶቼ። ሸር እያደረግን ዱዊት እያደረግን በቲክቶክ ብዙ ፎሎወር ያላችሁ በቲክቶክም ሸር አድርጉላት። እንዲሁም ዩቲዩብም ላይ እንደዚህ ሸር እያደረጋችሁ አይታወቅም፣ ምናልባት በእናንተ ምክንያት ልትገኝ ትችላለች፣ አይታወቅም። እና የሰው ልጅ አላህ ነው የሚያውቀው ስለ ሁሉም ነገር። ያው ስበቡን ማድረስ መልካም አይደለ? ስበቡን ማድረስ መልካም ነው ብዬ ነው የማስበው። ለሁላችንም ፈጣሪ ሁሉም ነገር ያሳምርልን እላችኋለሁ ውዶቼ። ብቻ ከባድ ነው ወላይ። አላህ በቤተሰብ አይፈትነን። ከባድ ነው የቤተሰብ ፈተና። አይፈትነን፣ አላህ ይጠብቀን በቤተሰብ ላይ ማለት ነው። እና ሁሉም መጥፎ ነገር የያዝልን እላችኋለሁ እህቶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ እና እህታችንንም አላህ ያስደስታት፣ እንባዋን ፈጣሪ ያብስላት። እናት አለች፣ እናትም ደግሞ እንደዚህ እያለቀሰች አባትም እንደዚህ እያለቀሰ ይከብዳል ወላሂ ላዚም። ሰው በቁሙ ልጅ አሳድጉ እናትና አባት ይድራል ይኩላል። ወይም ደግሞ እንደዚህ ወጣ ብለው ሲቀየሩ ሰርተው ሲመለሱ እንደዛው ምናምን እንደዚያው ደስ ይላል። እናትና አባት ያኔ በደረሰ ባደጉ ልጆች ማልቀስ ሳይሆን ያለባቸው መደሰት ማረፍ ነበር ያለባቸው ማለት ነው። ግን ዱንያ ወላሂ ድካም ናት ሲጀመር። ትልቅ አትል ትንሽ አትል በሁሉም ቦታ ላይ ዱንያ ድካም ናት። እና የሁላችንም ህይወት ቢለያይም ያኔ ድካም ነው። ፈተናችን ሁሉ ይለያያል እና ፈተናችን ቢለያይም ለሁላችንም ድካም አለን ለራሳችን እላችኋለሁ።
ነፃ ሁለን የምንኖርባት ህይወት ከተረገዝንባት ቀን ጀምሮ ስደት እስካልወጣንባት አለቀ። እኛ ማለት ነው። እኔ ለራሴ እስከ 15 ዓመት ስደት እስካልወጣንበት ቀን ጀምሮ ያቺ ቀን፣ ያቺ ወራት፣ ያቺ ዓመት አቤት ደስ ስትል ነፃነቷ፣ ውበታችን፣ ሁሉ ነገራችን፣ ንቃታችን እኔ በበኩሌ ስለ ራሴ ማለት ነው ደስ ስትል ያቺ ወራት፣ ያቺ ዓመት፣ ያቺ ቀን የማትመለስ ፍቅር የሆነች ቀን ዘና ፈታ ብለን ከጓደኞች ጋር ምናምን ተጫውተን ሀሳብ የለ ምን የለ። ለምን ለእኛ የሚኖርልን ስላለ በዛ ሰዓት እኛ አያሳስበንም። አባትም ከስቦ ምን ብሎ ይመጣል፣ እሱ ለእኛ ያስባል። እናትም ቤት ብስ እያለች ትሰራለች። እኛ ነፃነታችንን ፋብትነን ነበር። አሁን ዛሬ ስደት ላይ ስንኖር በሀሳብ ነው አይምሯችን የሚዞሩ፣ መልካችን እስከሚቀየር ድረስ የታዘዝነውን እስከምንረሳ ድረስ ነው ሀሳብ እያዞርን ያለው ማለት ነው። እና አላህ ሱብሃነሁ ወተዓላ ከሀሳብ ያውጣን፣ ያቀልልን ፈጣሪ፣ እሱ አይቸግረውም እላቸዋለሁ ውዶቼ። የረፍት እንጀራ ይስጠን። እውነት ለማውራት የረፍት እንጀራ አላህ ይስጠን። ልክ ስደት ላይ በቆየን ሰዓት እድማችን እየሄደ ሞታችን እየቀረበ የምንሰራውን ደግሞ ልንበላውም ላንበላውም እንችላለን። ስደት የኖርንበትን ያህል አመት እንኳን ሀገራችን ገብተን ወይ በሰራ ነው ቤት ወይም በተከራየነው ቤት መኖር አንችልም። ገባቸው? ላንችል እንችላለን። አላህ ነው የሚያውቀውና ያው ሰው አይደለን አልሞላ ሲል ከአንድ አመት እያልን እናስባለን። ግን አላህ ነው የሚያውቀው። ዱንያ አትሞላም፣ ሙሉ አይደለችም፣ ጎዶሎ ናት እላቸዋለሁ ውዶቼ። ፈጣሪ ሁሉ ነገር ያሳምርልን። ኸይር ነገር አላህ ይሻልን ነው ዋናው ነገር። ይከብዳል ህይወት ግን ሱብሃንአላህ። አሁን ላይ እንደው ሰው ብታወሩ ባታወሩ ግድ የለሽ ናቸው። እኔ እንደዚህ እኩኝ ያለው አሁን ደግሞ የአላህ በፊት እኮ አንድ ሰው ካጠፋ በቃ ወይ ምን ሆነሽ ነው እንዴ ጠፋሽ እኮ ምናምን እያልኩኝ እየደወልኩ ምናምን እፈልጋለሁኝ። አሁን ላይ ግን ማን ጠፋ፣ ማን ደወለልኝ፣ ማን መጣ፣ ማን እንደዚህ አለ፣ ኧረ ብስሚላ ምንም ነገር አለቀ። ሁላችሁም ናችሁ ከሰው እየራኩ ነው። በቃ እያደር ከሰው እየራኩ ነው የሚሄደው። ለምን ይሆን? አላህ ኸይር ያደርገው እስኪ እላቸዋለሁ ውዶቼ። ያው ሰው ሀገር ላይ ስትኖሩ ያኔ ብዙ ነገር ስታሳልፉ ሲደክማችሁ መጨረሻችሁ እንደዚህ ነው። ይሄ ነው ያኔ የኛ መጨረሻ ብዬ ነው የማስበው እንደኔና። ብቻ አላህ ከሀሳብ ያውጣን። ብዙ ማሰብ፣ ብዙ ራስን ጥሎ በስራ መወጠር መጨረሻው ያው ራሳችንን መጉዳት፣ መልካችን እስከሚቀየር ድረስ ራሳችንን ነው የምንጎዳው። መልካችንን ውበታችንን እስከምናጣ ድረስ ማለት ነው። ብቻ ፈጣሪ ያሳምርልን ነው ወላሂ። የስደት ላይ ያለን ከባድ ነው አውቃለሁ። ስደት ይቀይራል። ስደት ትምህርት ቤት ነው። እንደውም ትምህርት ቤት ከተማርነው በላይ ስደት ብዙ ነገር አስተምሮናል። አላህ የተግባር ሰው ያደርገን እንጂ ማለት ነው። እና ቢሆንም ግን በጣም ነው የሚጎዳው። እያሳሳቀ ማለት ነው። ልክ ውሃ የሚወስዱ እያሳሳቀ አይደለ? ልክ እያሳሳቀ ነገ ዛሬ እያስባለ አለቀ። እድሜያችንን እየሄደ ነው እኛ ሳናስበው እላችኋለሁ ውዶቼ። እና ያላገባችሁ ደግሞ እህቶች አግቡ። ዛሬ እስኪ ምክርም ነገር ቀልቀል ላድርግባችሁ። አግቡ ሀቂቃ ማለት ነው። አግብታችሁ ከሆነ ደግሞ ያልወለዳችሁ ውለዱ። ቢያንስ ልጅ አለኝ ማለቱ አንድ ቁም ነገር ነው ማለት ነው። እድሜያችንን እኛ ሳናቀው በልጅነታችን ስንወጣ ያኔ አልፎ አልፎ ነው እንጂ ሁሉም ሰው በተለይ አሁን ላይ እንጂ የሚሻለው በፊት በ14 ዓመት እና በ15 ዓመት ነው አብዛኛው የወጣው ከሀገሩ ማለት ነው። ግን አሁንም ድረስ የሚለፋ አለ። 10 ዓመት 15 ዓመት እስከ 20 ዓመትም የተቀመጠ አለ። ዱንያ አታልፍም። ያኔ የዛው ነን እኮ አምናም እየሰራን ነው፣ ዘንድሮም እየሰራን ነው። የተጨመረም የለም የተቀነሰም የለም፣ እኩል ነው፣ ያው ነው ያኔ ማለት ነው። ግን ደግሞ ልጅ አለኝ ማለቱ ለእናንተ ላይቀድር አላህ ሞት እንኳን ቢመጣ ስማችሁ መጠሪያ ልጅ አለኝ ማለቱ አንድ መልካም ነገር ነው። ገባችሁ? እና ትዳር ያዙ።
ትዳር ይዛችሁ ደግሞ ነገ ዛሬ አትበሉ ማለት አሁን ባለ ትዳር ሆናችሁ ይሞላልኛል ምናምን ነገ ዛሬ እንገናኛለን ነገ ዛሬ የማይሆን ከሆነ ወላሂ አይታችሁት ቤት ካላችሁ ዋናው ነገር ቤት ነው። ቤት ካላችሁ ሀገራችሁ ገብታችሁ ልጃችሁን መውለድ ያኔ ባላችሁ ነገር ለመንቀሳቀስ። ሴት ልጅ ደግሞ ነቄ መሆን አለባት። ሴት ልጅ አገር ከገባችሁ በኋላ ዝም ብሎ መቀመጥ የለም። ጤነኛ ናችሁ፣ ዝም ብላችሁ መቀመጥ አያስፈልግም። ቢያንስ የተወሰነ ገንዘብ መንቀሳቀሻ ይዛችሁ በትንሿ የሚሆን ለምን ጎመን አትሸጡም? ለምን ጉሊት አትቀመጡም? ምንም ይሁን ምንም ሁለተኛ አለመሰደድ፣ ሁለተኛ ከቤተሰብ አለመለየት፣ ከትዳር አጋራችሁ እንዲሁም ደግሞ ልጅ ካላችሁ ከልጃችሁ አለመለየት። ጠንካራ ሆናችሁ ጥርሳችሁን ነክሳችሁ ቀን ላይ ስራችሁ፣ ማታ ላይ ከልጆቻችሁ ጋር ቤታችሁ ለመሆን መሞከር አለባችሁ፣ አገር ከገባችሁ ማለት ነው። እና ሴት ልጅ ነቄ መሆን አለባት። አሁን ላይ ኢትዮጵያ ሁሉ ነገር ስለሚከብድ አንድ ሰው ሰርቶ የሚያስተዳድርበት ጉዳይ የለም። ሀቂቃ ወንድ ልጅ ብቻ ሰርቶ ያስተዳድረኝ የሚባለው ነገር ይከብዳል። ሊቀድር አላህ ነገ ጧት ቢታመም፣ ነገ ጧት የሆነ ነገር ቢመጣ፣ መለያየት ቢመጣ፣ የሆነ ነገር ቢመጣብሽ ሩጠሽ ቤተሰብ ጋር ሳይሆን መግባት ያለብሽ በራስሽ መተማመን አለብሽ። ራስሽ መሆን አለብሽ። ለምን ስደት ከርመሻል። ሁሉም ሰው ስደት ስለከረምሽ እንጂ የሚያይልሽ አይሷ እኮ እንደዚህ ናት የሚባለው ነገር የለም። አመቱን ነው የሚያውቁት። አንቺ የወጣሽበትን ዓመተ ምህረት ነው የሚያውቁት። የተመለሽበትን ዓመተ ምህረት ነው የሚያውቁት። እና ጠንካራ መሆን፣ ጠንካራ ሆኖ መስራት። አገር ቤትም ስትገቡ አረከሌት ጋር መዞር መቁላላት አያስፈልግም። ሀቂቃ ማለት ነው። መዝናናት ባለባችሁ ሰዓት ከራሳችሁ ሰው ጋር መዝናናት፣ መሄድ ባለባችሁ ሰዓት መሄድ። ወላከን ደግሞ ስራችሁን በስርዓት መጀመር አለባችሁ። ሮጣችሁ ስራ ነው ቶሎ መጀመር ያለባችሁ። ከከሌ ጋር ከማለታችሁ በፊት ዋናው ነገር ቤተሰቦቻችሁ ጋር መገናኘታችሁ ነው። ከዛ በኋላ አንዴ ገንዘብ ማንሳት ከጀመራችሁ አለቀ። ገንዘቡ ለራሱ ሸይጣን ሆኗል ኢትዮጵያ ውስጥ ማለት ነው። የት እንደሄደ አታውቁትም። እንኳን አይደለም ቢዝነስ ለመስሪያ ቀርቶ ልብስ መግዣ አታገኙም ከዛ በኋላ ማለት ነው። እና ለራሳችሁ ልብስ ልቀይር እንኳን ብትሉ አታገኙትም። እና ጠንካራ ሆነሽ የተወሰነ ጊዜ እንኳን ገንዘብ የተወሰነ ወራቶች ሰርተሽ ብርሽን በራስሽ ይዘሽ ጠንካራ ሆነሽ ጉሊትን ቢሆን መስራት አለብሽ። አገር ከገባሽ በኋላ ለማንኛው እድሜ ብለሽ ጠንካራ ነው መሆን ያለብሽ ማለት ነው እንጂ እዛ ሀገር ገብታችሁ ወልዳችሁ ምናምን አትመለሱ ሁለተኛ። እንደኔ ማለት ነው። ከመራራቅ ብዛት ደግሞ መለያየት ይመጣል። ልጅ ደግሞ መከራውን ያያል ማለት ነው። ይሄንን ነው የምላቸው። እንግዲህ ምክር አንዳንድ ጊዜ ሀሪፍ ነው። ሁልጊዜ መከራ ብቻ እንትን ማስተላለፍ የለብንም። ስደት ላይ ያለ ነው ማለት ነው። እና እላችኋለሁ ውዶቼ፣ ብቻ ሴት ልጅ ጠንካራና በራሷ መተማመን ግዴታዋ ነው። ኦኬ፣ በህይወት እስካላይ ድረስ ሙሉ አካል እስካላት ድረስ አለቀ። ከዛ በኋላ ፈጣሪዋን ታምና አለቀ። ቀጥ ብላ ስራዋን መስራት አለባት ምንም ቢሆን ማለት ነው። እና አላህ ያጠንክረን፣ አላህ ያበርታን። ማንንም መገደፍ አያስፈልግም። ምንም ያህል ሰው ቢኖራችሁ አረብ ሀገር ከርማችሁ ሄዳችሁ ገንዘባችሁን ሙሉ ለሙሉ አይደለም ማስገባት ያለባችሁ። ኦኬ፣ በተለይ ባለ ትዳር የሆናችሁ ሙሉ ገንዘባችሁ ማስገባት የለባችሁም። ኦኬ፣ ያኔ ለእናንተ የምትሉትን ነገር ማድረግ ያለባችሁ ቢዝነስ ለመክፈቻ እንደዚህ መንቀሳቀሻ ምናምን በራስሽ ማለት ነው። አሁን እዚህ ጋር ስንኖር ይሄን ያለ አመት 10 አመት ኑረን ይሆናል። ገንዘብ እንደፈለግን እኛ ሰርተን እንሰጣለን አይደለ? ኢትዮጵያ ሄደን ደግሞ ተቀባይ ብቻ መሆን የለብንም። ገባችሁ? በራሳችን ሰርተን መተዳደር አለብን። ከማንም ምንም መቀበል የለብንም። ሀቂቃ ህይወታችንን ማስተካከል እንደዚህ ስላችሁ ሌላ ነገር አይደለም። በቤታችን መመካከር መስራት ያለብንን ነገር ትዳር ሚስጥር አለው። በቤታችን ነው ሁሉ ነገር መጨረስ ያለብን። ከዛ በተረፈ ግን አንቺም ነቅ ሆነሽ መስራት አለብሽ። አለቀ። እንደኔ ማለት ነው። ነገ ጧት አንቺ ዛሬ ጠንካራ ሆነሽ ብትሰሪ ነገ ጧት ችግር ቢመጣ ለይቀድር አላህ ሞተም አለ፣ ማን እንደሚቀድም አይታወቅም። አንቺም ሄድሽ እሱም ሄደ፣ መለያየትም አለ። የዛን ሰዓት የሆነ ነገር ቢመጣብሽ ባንቺ ላይ አንቺ የሰው እጅ አታይም፣ ሰው ቤት አትሄጂም፣ ልጆችሽ አይንከራተቱም።
በቃ ልጆችሽ የማንም ደጅ አይጠኑም። ያኔ በራሳቸው ቤት ይኖራሉ። ሁሉ ነገርሽን በራስሽ ማድረግ ስለለመድሽ ጠንካራ ስለሆንሽ ያኔ ከአንቺ የሚፈለገው ነገር በቃ ጥንካሬን ብቻ ነው። ማስተዳደር ትችያለሽ አንቺ ገባሽ? ግን ከዚህ ገብተን ዝም ብለን መቀመጥ ከሆነ ስደት መመለሳችን የታወቀ ነው። ለምን ያለችዋ ተመናምና ትሄዳለች። ያለችዋ እምኪን 2 ወር 3 ወር ናት ብታስቀምጣችሁ ሲጀመር ማለት ነው። ባላቸው የሚስራ ምን የሚበል ኢትዮጵያ ላይ ሸይጣን ነው ብሩ ከተቀየረ ወዲህ በቃ ሲጀመር ምንም ይሆን ምንም በረካ የለውም። ኑሮም ውድነቱ ሁሉ ነገር ሲጀመር አያስቀምጣችሁም። ስራ ካልያዛችሁ መቀመጥ አትችሉም። ሀቂቃ ማለት ነው። እየሮጥሽ እንግዲህ አዲስ አበባ ትሄጃለሽ። ይቺን እንትን ሻንጣ ይዘሽ ማለት ነው። ከዛ እየሮጥሽ ወይ ሳውዲ ወይ በምርጫሽ ትጓዣለሽ ማለት ነው። እንደዚህ አይነት ነገር እንዳይመጣ እድሜያችንን በስደት ብቻ መጨረስ እንደሌለብን ሁላችንም ራስ በራሳችን እየተመካከር ራስ በራስሽ የራስሽ ሰው ጋር እየተመካከርሽ ህይወትሽን ቀና ማድረግ አለብሽ ማለት ነው። እና ብዙ አያልፍም፣ የሚያልፍ ጊዜ አይደለም። ገባችሁ? ዱኒያ ከ9 አትነቃነቅም። 10 ትሞላለኛለች የምትባለው አንዳች ነገር የለችም። ሀብታም ስትሆኑ ህመምተኛ ትሆናላችሁ። ድሀ ስትሆኑ ደግሞ ጤነኛ ትሆናላችሁ። ድህነታችሁን ይዛችሁ ጤናችሁን ይዛችሁ ጠንካራ ሆናችሁ ለዛሬ በልታችሁ ጠጥታችሁ ተደስታችሁ ታደራችሁ ደግሞ አላህ ነገ ያውቃል። የነገውን ፈጣሪ ያውቀዋል። እሱ ያሳምርልናል። እና እላችኋለሁ ውዶቼ ፈጣሪ ሁሉን ነገር ያሳምርልን። ስደትን በቃችሁ ይበለን፣ ያስተካክልልን ያ ረቢ። በተለይ ወላሂ ይሄ መታዘዝ፣ በሰው ፊት መታዘዝን አላህ በቃችሁ ይበለን። ሁሉ ጊዜ የሰው ቤት አድማቂ የሰው ቤት ነው። አሁን ረመዳን መጣ እንግዲህ ያ አላህ ረመዳን ደስ ይላል። አላህ ያጠነክረናል። ሲጀመር ሁላችንንም ጠንካራ ያደርገናል በዛ በሰዓቱ ያለውን ስራ ግን ደግሞ ከዙሁር ተነስተን እስከ ሱቢህ አዛን ድረስ የሚተኛ ሰው አለ ብዬ አላምንም። ስራ እንደዚህ ነው እንግዲህ። ዙሁር ትቆማላቸው፣ በመናጊስቱ አዛን ቲል ሱቢህ እየተንቀጠቀጣችሁ ትወርቃላችሁ። ልክ ከተኛችሁበት ደግሞ ሳትንቀሳቀሱ በዛችሁ በጎናችሁ እንዳረፋችሁ ድካማችሁን እንዳያዛችሁ ደግሞ አዛን ይልላችኋል ዙሁር። ግን ሱብሃንአላህ አላህ ጠንካራ ያደርገናል። ወላሂ እንደዛ እንትን ብለን ጾመን በጣም ነው ጠንካራ የሚያደርገን። አላህ ያግዘናል በሁሉ ነገር ላይ እና አሁንም ፈጣሪ እርዳን ሁላችንን እምላችኋለሁ ውዶቼ። እና ፈጣሪ ያሳምርልን ሁሉን ነገር። በርቱ፣ ጠንክሩ፣ እንተጋገዝ፣ አብረን እንደግ። መልካምነት ለራሰው መጥፎን ነገር ወደ ጎን እያል በመልካም መንገዳችን እንበርታላችኋለሁኝ። በርቱልኝ። ላይክ ሰብስክራይብ አድርጉ። ስወዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።